ሰዎች አንዱ ልቤ የት እንደሄደ አላቅም ብለው አንዳንድ ሰዎች ልባቸውን ፍለጋ ይወጣሉ። ጭራሽ ሁለት ልብ ቢኖረኝ በሁለቱም ልቤ አፈቅራት ነበረ። መጀመሪያ ያንተ ልብህ አንደኛው በስነ ስርዓት ያገለግላል? ቼክ አስደርገዋል? እንዴት ነው አንደኛው ልብ እኮ ራሱ በትክክል አይሰራም። በትክክልማ ቢሰራ አባቴ ቆይ እሄድልሃለሁኝ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በጣም ይገርመኛል አንዳንድ ጊዜ ማለት ነው። በደንብ መታጠብ ያለባቸው ሰዎች አሉ ማለት ነው። ልክ ልካቸው መነገር ያለባቸው ሰዎች አሉ። እና ይሄ ሰውዬ ምን አለ መሰላችሁ ውዶቼ? የዛሬው አመት ያስቃል። አመት ነው ያሳቀኝ የምር። ሁለት ልብ ቢኖረኝ አለ ሀይሚን በሁለቱም ልቤ ነው ነበር ማፈቅራት አለ። በሁለቱም ልቡ ማለት ነው። ሁለት ልብ ቢኖረኝ መጀመሪያ ያንተ አንደኛው ልብህ ራሱ ካለ በስነ ስርዓት የሚሰራ አይመስለኝም። እኔ እንደተረዳሁትኝ አንደርስታንድ እንዳደረግ በስነ ስርዓት ቢሰራ አንደኛው ልብክ ይቺ ንግስት የብሩኬ እንደሆነች የብሩክ ብቻ እንደሆነች ጠንቅቀህ ታውቃለህ። ለዚህም ደግሞ ብዙ ዋጋ የከፈሉ ልጆች አሉ። የነሱን አብሮነት ለማጠንከር በእነሱ ህይወት ውስጥ የገቡትን እነ ወይዘሮ ጠንፌንና አቶ ጫናለውን መንጥቀው ያወጡ ስንት መስዋዕት የከፈሉ እህቶች አሉ። እና ይሄ መስዋዕት እንደተከፈለበት አለማወቅህ ነው። ዛሬ ሁለት ልብ ቢኖረኝ በሁለቱም ማፈቅራት ነበረ ልትል የቻልከው። መጀመሪያ በአንደኛው ልብክ በደንብ አጣጥመክ ማገናዘብ ጀምር። አጣጥመ ማለት ነው። ከዛ በኋላ ወደ ራስ ተመለስ። የሰው ነች። ምናልባት እኔ በሷ ስም ልፈምስ ከሆነ ይመችክ፣ መብትክ ነው። እነሱ ምቀኛ አይደሉም። ለማንንም ሰው እድገት የሚመኙ ናቸው። ሀይሚም ጥሩ ልብ ያላት ናት። ነገር ግን በስሬሱ ከሆነ እንደዘ አፈቅራለሁ ምናምን የምትለው እንደው አባቴ አታስቀኝ። እኔ ጉዶቼ እኔ ሰው ክፉ እንድናገር የሚያደርገኝ ነገር እኔ ክፉ እንድናገር አታደርጉኛ። ሼም ነው እንዴ? ምንድን ነው? እኔ ይገርማችኋል። ፎቶዋን ራሱ እዚህ ጋር ላለመለጠፍ ፈልጌ ከላይ አስቀምጫት ንግስትነቷን በስነ ስርዓት እንዲያይ እና እንዲረዳ ለማድረግ ያክል ከላይ አስቀመጥኳት ለብቻዋ ማለት ነው ውዶቼ። ተምሌለይ እና እስከዚህም ድረስ ነው እኔ የምጠነቀቅላት ለሀይሚዬ ማለት ነው። እና ሰውየው ሌላው ነገር ምን አለ መሰላችሁ? ኮሜንታተሮች እረፉ ብሎ ማስጠንቀቂያ ሰጥቷል። እንዴት ነው የምናርፈው? እንዴት ይታረፋል? በሀይሚ ተመቶብን እንዴት እንረፍ? ሌላው ነገር ደግሞ እዛ ጋር ኮሜንታተሮች እንዳለ የሀይሚ ወታደሮች እንደሆኑ አታውቅም እንዴ? እኔን ጨምሮ ማለት ነው። እና እኛ የሀይሚ ወታደሮች ነን በግልጽ ማለት ነው። አትንኩኝ ባይነን። የምንፈልገውን ሰው ከረካብን በቃ ትጥቃችን ሁል ጊዜ ተዘጋጅቶ ነው ያለው። በቃ የሚመጣውን ከበደና ጫን ያለውን በመጣበት እግሩ ጠራርገን መመለስ ነው የኛ ስራ። ይሄ ነው አላማችን፣ ይሄ ነው ስራችን። እና አባቴ አትሳሳት። ኮሜንታተሮችንም የማስጠንቀቅም ሆነ የማስፈራራት መብት የለህም እዛ ጋር ማለት ነው። እያደረግከው ያለው ነገር ልክ ስላልሆነ ነው። ልክ ካለመሆኑ የተነሳ ሁለት ልብ ቢኖረኝ አንተ አንዱ ልብ ጠፍቶብህ ፍለጋ የወጣ ሰውዬ ሁለት ልብ ቢኖረኝ አልጭራሽ ማለት ነው። በአንዱ ልብ መጀመሪያ አጣጥመ ምናምን ነገር ራስን ወቀው፣ ራስን ፈልጋ አግኘው። ከዛ በኋላ ይቺ ልጅ የማን እንደሆነች እንደገና ደግሞ የት ቦታ መገኘት እንዳለባት ለጠንቅቀህ ታውቃለህ። ሀይሚ ደግሞ ምን አለችኝ ምናምን ነገር ሀይሚ ለአንተ ምን ላይ ሰጠክ? ያ አንድ የሆነ ሰንደል እግር ነበረ እና ከዚህ በፊት ምን አለ ቴክስት ጽፋልኝ በኢንስታግራም ምናምን ነገር ብሎ የሀገር ቴክስት ይዞ መጥቶ ነበረ። እኛ አሁን እንትኑ ምንድነው ሚዲያው ሁሉ ነገሩ ተራቋል። ማንንም መሸወድ አይቻልም። ቴክስት መጻፍ ሰው እሷ እንደ ጻፈች ከደርጎ መሰራት ይቻላል ኤዲቲንግ እና ብዙም አትድከም እንዴ። በፎቶ ኤዲቲንግ ብዙ ነገር ይደረጋል እንዴ? እንኳን ኤዲቲንግ ቴክስት ምን ሆነ ነው? ማንን ቃቃል ሸውድ ነው ብያለን ስንወቅሰው አይሆንም ብለ ነው። ይኸው የት እንደገባ እኛ የምናውቀው ነገር የለም። አንተ ደግሞ ያ ሄደ ስንል አንተ መጣ ካሁን ማለት ነው። እና እኔ የምመክር ምክር ቢኖር እንደ እህት ነገሩ እኔ እንዳንተ አይነት ወንድም የለኝም። የሰው የሆነ የኔ የሚል ወንድም የለኝም። ኧረ የኔ ወንድሞች ይለያሉ። ራሳቸውን ጠንቅቀው የሚያውቁ ናቸው። ሰውየው ጫን ያለው ስምህን ረስተውት። ይህ ግራ የምታጋቡኝ ነገርስ
አቶ ጫን ያለው ማለት ነው። አቶ የሚባል ክብር እንኳን የለህም። ጫን ያለው በሚለው እንሄድበት እና ልብህን ፈልግህ አግኘው። መጀመሪያ አንደኛውን ልብህን ማለት ነው። አንተ እንኳን 2 ልብ 1 ሩብ እንኳን የለህም። የአንዱ ግማሽ ልብ የለህም። እውነቴን ነው። እና ዝም ብለህ እየመጣህ ኮመንታተሮችንም የማስፈራራት ወይንም እሷንም እንትን የማለት መብቱ የለህም ባይነኝ እንደኔ ማለት ነው። ዝም ብለክ አታስቀኝ ጉዶቼ። እኔ ቪዲዮ ልሰራ የፈለግኩትኝ 2 ልብ ቢኖረኝ በሁለቱ ማፈቅራት አለው ሲል በጣም ነው የሳኩትኝ። ሰውዬው አንዱ ልቡ ጠፍቶበት ፍለጋ የወጣ ይመስል ፍለጋ በወጣበት ይችል ታይቶ አፈቅራት አለው ያዙ ይልቀቁኝ የሚል ሰውዬ እንዴት ነው 2 ልብ የሚኖረው ምናምን ብዬ በቃ የሌለ ነው ፈታ ያደረገኝ ማለት ነው። እና አይጫን ያለው ብር የሀገሬ ሰው ምን ይላል መሰላችሁ ውዶቼ? ምኞት አይከለከልም ይባላል። እና ምኞት አይከለከልም፣ ተመኝ። ግን ያው በምኞት እንዳትቀር አዎ ህዝባችንን እንዳታሳዝነው እና ሀገርህን እንደዛ አጠገብ ያሉትንም ምናምን ነገር ጋርዶችህን እንዳታሳዝናቸው። አሁን እናንተ ምንድናችሁ እዚህ ጋር የተደረደራችሁት? ምንድነው? እሱ ትንፋሽ ቢያጥረው ትንፋሽ ልለግሱለት ነው አይ ቲንክ የመጣችሁት አብራችሁ አይደለ? ውዶቼ በፍቅር የተጎዳ እኮ መስሏቸው ነው። ትንፋሽ ምናምን ነገር ካጠረ ትንፋሽ ሊለግሱለት ማለት ነው። ደም ብቻ አይደለም የሚለገሰው ውዶቼ፣ ትንፋሽ የሚለገሳል። እና ልጁ በፍቅር ተጎድቷል ምናምን ነገር ብለው አስበውት ምናምን ነገር ይኸው አንደኛው ማንነቱ እንዳይታወቅ መነጥር አድርጓል። እዛኛ እንዳለ ምናምን ነገር በቃ ትንፋሽ ሊለግሱለት ነው። በፍቅር የተጎዳ ሰው ትንፋሽ አንዳንድ ጊዜ ኦቨር ሲሆን ፍቅሩ ያጥረዋል አሉ። እኔ ሰምቼ ነው ውዶቼ፣ የሰማሁትን ነገር ምንም ነገር አልደብቃቸው እና ያው ትንፋሻችሁን እርስ በርስ ተለጋገሱ። ግን ሀይሚን አታገኙትም፣ አታገኟትም በሚለው